ራሱ እንዳያችሁ ነው። እግዚአብሔርን ነው ብላችሁ እሷን እንዴት እንደሆነ የሚያንከባክባት መጀመሪያ ይሄ አሁን አዶናይ ደሃ ልጅ ሆኖ ሀብታም ቢሆን ኖሮ ጃና ያከብራትም ነበር። ለምን ድሮ ደሃ ነበራ። ለምንድን ነው እንደዚህ ያልኩት? ሀብታም ስለሆነ ድሮውን በልጅነቱ ጀምሮ ሀብታም ስለሆነ በቃ ጭንቅላቱ የሚመራው በቃ በትክክል መንገድ ነው። ጭንቅላት ያለ ሰው ነው። የተማረ የተሰነጠላ ሰው ነው። ደሃ ህይወትን ለማጥፋት ተብሎ ደግሞ ሰኒ እንደ ሀሳብ አዶና ማለት ብዙ ወጣ ወረድ አይቶ ነው ባይዘው እሱ ማለት በኋላ ስለሰራ ማለት ነው። ለደሃ ጋሪ ደሃ እንደው መኪና እንዳይሰጥብኝ ይሄ ሀብታም ፈሱን ቢሰጥኝ ለኔ ደስ ይለኛል። ሚሊዮን ጊዜ ይናገራል ይሄ ደሃ ማለት ነው። እግዚአብሔር ሰንዬ እኔ ደጋፊሽ ነኝ። ጌታን ትክክል ብለሻል። ጌታ እውነት ድህነት ይሻላል። ድህነት ልክ ሲያልፍ ለጠግቦ ኑ ልገጣችሁ የበላይ ልሆን ከሚል ኢየሱስ። ስለዚህ እና የሃይምሮ ከትልቁ ነገር ደግሞ የሃይምሮ የጭንቅላት እሱ አዶናይ እኮ ትምህርት ጨርሶ አይደለም ዲግሪ ኑሮት አይደለም እኮ ሰንዬ ገንዘብ ላይ አይደለም የሰው ልጅ ፎከስ። አንደኛ እውቀት ቢኖረው ኖሮ ሌላው ሰው ላይ እንትን አይልም። የእውቀት ድህነት፣ የአይምሮ ድህነት። ገንዘብ ማንም ቤተሰቦቻችንም ከታች ተነስቶ ነው ሁሉም ገንዘብን እዚህ ደረጃ የሚያደርሰው። ገንዘብ ላይ አይደለም ፎከስ፣ የአይምሮ ድህነትና እውቀት ማለት ነው። ይሄ እውቀት ላይ መጀመሪያ ጭንቅላት ነው። አውቃለሁ እኮ ባይዘው ምን መሰለሽ፣ አሁን ጭንቅላት ያለ ደሃ እኮ እንደዛ አይሆንም። ብዙዎች ደሃዎች ያድጋሉ። ባይዘው አሁን ጃንዬን ይዋት የኔ እስማ ሰውን አትነካም። ብትሞት ሰው ነው እሷ የሚነካት። ታንቃችሁ ትሞታላችሁ ሁሌም ማለት ነው። ጃኒ ማለት እኮ ማንም ያልተሰራው ቤት አዲስ አበባ ላይ ቤት የሰራችው ለእናቷ ማለት ነው። ማንም ኢከካም ማለት ነው። ከሷ ጋር ትወዳደሩ። ማንም ሚዲያ ተጠቃሚ ሴት ጃኒ በታች ነው። የምሬ ነው። ቤት ሰርታለች፣ አሳይታለች። እሷ የሰረችው ልፋቷን አሳይታለች። እንደዛ እያሳዩ ነው ማንኛውም ሰው ማክበር የምንችለው። ዳኒ ጋር አትጋፈጡ፣ ከአዶናይ ጋር አትጋፈጡ። እነሱ ቦስ ናቸው። እየነገርኩ እሱ ቦስ ናቸው። መጀመሪያ ደሃ ማለት ነው። ደሃ መጀመሪያ ካልፈለት ሰውን ሊገል ነው እኔ የሚመስለኝ። ንጥር ይሄ ባለቃስ ሰኒ ደሃ ያስተያለሽ እንደኔና እውነቷን ትቆይበት። በዚህ በድህነቷ ትቆይበት። አዎ ድሃዎች አናፍልተዋል በጣም ሲጠግቡ። ትቆያለሽ ለማለት ፈልጋችሁ ነው። ድሃዎች አይደለም ሲያገኝ ለካ ሰው እንደዚህ ንጥር የሚያደርግ ከሆነ በጣም ከባድ ነው። ተይ ሚሚዬ፣ እኛንም ይነካናል፣ አንቺንም እኔንም ሌላውንም ኢትዮጵያንን ሙሉ ስለሚነካ ርዕሱ እንዴ እኛ እኮ ምን ነው ምን አለ ሚሚዬ? አዎ ተረድቼሻለሁ። በኮድ ገብቶኛል፣ ግን ሰውን እንትን ሌላ ሰው እንድትነካ እኛ ማንንም እኮ አልነካንም። በነገራችን ላይ እግዚአብሔርን እኛ ማንንም ሰው አልነካንም። ገብቶኛል። እኔ ስም አልጠራሁም፣ አልነካሁም። አንድ ሰው እኮ ነካ የሚባል ስም ሲጠራ ነው አይመጡብን ነዋ። በዚህ ቁም አልፈልግም። ሌላ ርዕስ አምጪ ሰንዬ። ሌላ ምንድን ነው ይሄ ርዕስ ነው ዛሬ የሚወራው? ማንም ይጅበት ጌታ ከተመቸሽ ይጅበት። ሰንዬ እንዴት ናችሁ? ሰላም ታደስ ሪስ ይቀየር አሁን ምድር ላይ እንደዚህ ቤት እያጠብኩ ነው። ወደ ከዚህ አቅቢ ወደዛ ተገልበጪ ከካ ሚዲ አቅቢ ምን ይሄዳል? ምን ሻይ እየጠጣ ነው። ሻይ ቢቀርስ አንድ ነገር ንገርሽ እግዚአብሔርን ምን መሰለሽ፣ አንቺ ደሃ ሆንሽ ሀብታም ሆንሽ ይሄ አይመለከትም። ጭንቅላትሽ ብቻ ጭንቅላትሽ ደሃ ከሆነ ኖ
ድሃ ማለት እጅና እግር አለ ሰው ባይዘው ድሃ ይባላል። ሰርቼ ጠርቼ እየበላ ነው እየሰራ ነው እየኖርኩ ነው። ገባሽ? እንደ ሀሳብ ብዙ ሰው ስሜት ሳይኮሎጂ የሚባል ነገር አለ ጭንቅላት ያ እኔ እኮ እያልኳለሁ ስለ ጭንቅላት ነው። እኔ በሙድ በጭንቅላት እያወራው ነው። እናንተ ግን ስለ ድሃ ነው ሳኒ የሚታው። እኔ እኮ ባሽሙር ነው የሚያወራው፣ ግን ማብራራት አይጠብቅም። ግን አንቺ ያወራ ደረሰው አንድ ከካ ስለ አንድ ከካም ሰው ብለሽ አጠቃላይ አታውሪ ነው በቃ የሆነ ፍንጭ እየሰጠሽ። አሁን እኔ ስለ ድሃ ያወራ ነው የገቡት፣ ስለ ድሃና ስለ ሀብታም ሀይሚዬ ምን ትያለሽ? እናቴ ኖርልኝ ምን ትያለሽ? አሁን እኔ የገባሁት ዛሬ ፖይንቴ ስለ ድሃና ስለ ሀብታም ሊያወራ ነው። ምን ትያለሽ? በዚህ መንገድ ስለ ምንድን ነው? ስለ ድሃና ስለ ሀብታም ምን ሆኖ ነው? ኦሆ አንቺ ደግሞ እኔ እኮ ሬንሲ ራሴ አልገባኝም። ሀቢብ እስኪ አሁን እንዲገባሽ ላወራሽ ማለት ነው። ባይዘዌ ማለት ነው። ምን መሰለሽ? አሁን ለምሳሌ ድሃ ከጥንቱ ከድሃ ሆነው እስከ መጨረሻ እስከ ሞት ድረስ ድሃ ይሁን ይፈልጋሉ። ገባሽ? ለምን? ድሃ ካለፈለት ድሃ ቤት ካለ ድሃ የሆነ ነገር ከተፈጠረ ሰው ላይ ፈሱን ይፈሳል። ሰውን በቃ አያከብርም። ድሃ ካለፈለት ገባሽ? ሀብታም ድሮም ከጥንቱም ሀብታም ስለሆነ ምንም አያደርግም። ሰውን አይነካም። ሰውን አይሳደብም። እየገባሽ ነው ወይ እየወጣሽ ነው? አንድ ነገር ልንገርሽ፣ እናንተ እግዚአብሔር ሌላ ሰው አትነካኩ። የሚታወሩ ዝም ብላችሁ አውሩ። ሰው አልነካካ ድሃ ይፈሳል ስትይ ነው እኮ። አሁን እኔ ሰውየው እኔ ታይም ይፈሳል፣ እሱ ድሃ ነው ማለት ነው። አሁን አቡ ስለ ፋስ አይደለም እዚህ እያወራን አይደለም። አሁን እኛ ስለ ድሃና ስለ ሀብታም ስለሚፈስ ነው። ወይኔ እኔ በሳቅ አልቻልኩም። ሻይ መጠጣት እግዚአብሔር። ስሚ አቡ ዌልካም ቦስ፣ እንዴት ነሽ ቦስ? ምን ነው አልመለስሽም እኮ ሀይሚዬ? ምን ነው ምን ይሄ ነው ደግሞ? እዚህ ሁሉም ሀብታም ናቸው ሲያስብ ማለት ነው ጸጥ ብለዋል። ይሄ እንደዛ ነው በቃ ሀብታም እንደዛ ነው። አይቾክልም። ሀብታም አይቾክልም። ድሃ በጣም ይቾክላል።